እረፍት አሪፍ ነበር። የትኛው ነው ደስ ያለ? እየተዝናናን እኮ መዝናናቱ አሪፍ ነው። በቃ ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ ሩታዬ የኔ ጀግና የኔ ነብር ታይላቸው ከዚህ ከተጨማለቀ ህይወት ውጪ እባክሽ። እነዚህ እኮ ማፈሪያዎች ትዳሩ መች እንዲመራ ይፈልጋሉ፣ ልጁን መች እንዲያሳድግ ይፈልጋሉ። እነሱ እኮ የሚፈልጉት ዝሙትን እንዲያጨማልቅ ነው የሚፈልገው ማለት ነው። ወደ ቤተሰባችን ውሰዱት። ደግሞ ወስደውታል። ቤተሰብ ከወሰዱት በኋላ ግን የሆነ ነገር አስቸግሯቸዋል። እሱ ምንድን ነው በደንብ አድርጌ የምነግራችሁ ይሆናል ማለት ነው። እኔ የሞት ሞት ማለት ነው። እኔ ዴቭ የጠየቀውን ጥያቄ የትኛው ይመቻል? እንግዲህ ከሀላልና ከሀራም የትኛው ይመቻል ለማለት ነው። ሀራሙ ከተመቸህ እዛው ተጨማልቀ ኑር ለማለት አይነት። አሁን ዴቭ አባባ ዴቭ ከአንተ ምን እንማር? እንደዚህ አይነት ምርጫ መቅረብ ሳለበት ወይ የትኛው ተመቸ ብለህ ጥያቄ መጠየቅ አንተ አሳፋሪ ነው። እውነቴን ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው አቶ አሸብር እንግዲህ ጋሽ አሸብር 500,000 ገብቷል ማለት ነው። እንኳን ደስ አለ። እኔ 500,000 ብቻ ሳይሆን ከዛም በላይ ደርሰ ማየት እንፈልጋለሁ ማለት ነው። የሚዲያው አሸባሪ በዚህ 500 ደግሞ ሩታን ክሬዲት የምታሳጡ አንዳንድ ቅል ጭንቅላቶች ማለት ነው። እናንተ ቅል ጭንቅላት ናችሁ። ልንገራችሁ አይደለ? በዚህ 500,000 ሰብስክራይብ የሩታ ክሬዲት አሳጥታችሁ ለውሽንቢት የምትሰጡ ደህና ናችሁ? እንዴት ናችሁ? ለእናንተም በደንብ አድርጌ ልካችሁን እነግራችኋለሁ። ታዲያ ጆሮዋችሁን ጠራግረግ እያደረጋችሁ እንድታደምጡኝ እፈልጋለሁ። ይሄ ቻናል እኮ አይደለም ነብሯ ቤተሰቦቿ እናት አባቷ ራሱ በዚህ እድሜያቸው የተዘቀዘቁበት የዩቱብ ቻናል ነው። ይህን እንዳትረሱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንዳላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የና አሸብርና የነብሯ የጀግኒቷ የአንበሲቷ የሩታዬ ቪዲዮ ነው ማለት ነው። በትላንትናው እንግዲህ በአብዛኛው የሚያስቁት ነገር ነው መርጬ የሰራሁት ማለት ነው። ነገር ግን በጣም ጠጠር የሚሉ እዛ ውስጥ በጣም የሚያሳፍሩ አንገት የሚያስደፉ ንግግሮች ነበሩ። እሱ ግን አልተናገርኩም። እኔ እናንተን የሚያዝናናችሁን ነገር ነው መጥቼ እየሳኩ የሰራሁላችሁ ማለት ነው። ነገር ግን ከዛ መካከል በጣም የደበረኝና ያስጠላኝ ነገር ቢኖር ጋሽ ዴቭ ማለት ነው። ጋሽ ዴቭ አልኩኝ ለወጣት ነው ሰው አባባ ዴቭ ማለት ነው። ማፈሪያ ማለት ነው። ምን አሉ? የትኛው እንዴት ነህ ወንድሜ፣ የትኛው ተመችቷል አለው ማለት ነው። የትኛው ተመችቷል ማለት በመጀመሪያ ወደ ሩታ ሄዶ ነበር። ከሩታ ጋር እንግዲህ እንዝናና ብለው ለመዝናናት ሲሄዱ ከመንገድ ላይ አቋርጦ ይመለሷቸው ማለት ነው። ብዙ ችግር ፈጥረው ማለት ነው። ከዛ ወጥቶ ደግሞ ወደ ውሽሚት ሄደ። እንግዲህ ውሽሚት ሕክምና ትወስደዋለች ወይም ጸበል ቦታ ትወስደዋለች ብሎ የእሷ ሞዴስ የሩታ ሞዴስ ሰፍ ብሎ ሲጠብቅ፣ እሷ ግን እዛ እሸሽ ገዳሚ ስትል እንደፈለገች ስታገላብጠው ከረመች ማለት ነው። ገባችሁ አይደለም? አሁን ከመጣ በኋላ ምን ይላል አባባ ዴቭ? ይሄ ሞት ነው። እውነት ሞት ይሻላል። እኔ ከአንተ ከትልቅ ሰውዬ ምን እንደሚማር ወጣቱ አላቅም። እንደዚህ አይነት ጥያቄ፣ የወረደ ጥያቄ፣ እንደዚህ አይነት የረከሰ ጥያቄ የትኛው ተመቸህ ወንድሜ? እንዳንተ አይነት ወንድም አይስጠኝ። እውነቴን ነው የምልህ ዴቭ፣ እንዳንተ አይነት ወንድም አይስጠኝ። የትኛው ተመቸህ ይባላል እንዴ? ይባላል እንዴ? የሀላል ትዳር እኮ ከሀራም ጋር እኮ አይወዳደርም አንተ። የሀላል ትዳርና የሀራም ትዳር እኮ ምንም የሚያገናኘው ነገር የለም። ዝሙት እንዴት ነው ጥያቄ ውስጥ የሚገባው? ውድድር ውስጥስ የሚገባው እንዴት ነው? አንተ በጣም ማፈሪያ ማለት ነው። አንዳንዴ እኮ ከምትሰሩት ከምትናገሩት ንግግሮች የሆነ ኦዲየንሶቻችሁ እንኳ ቢያንስ የሚያስተምር ነገር ይሁን የምላችሁ እኮ ለዚህ ነው። ገባችሁ አይደለ? እናንተ የሚያስተምር ነገር ሳይሆን ዝሙትን እንዲስፋፋ ነው የምታደርጉት። እኔ ይቅርታ አድርጉልኝና ማለት ነው። እኔ የግልም ጥላቻ ኖሮብኝ አይደለም። ነገ እንኳ ሀገሬ ብገባ
ማገኛችሁ ጠዋትና ማታ ሰላም ሰላም የምንባባል ሰዎች ነን። ነገር ግን የማይሆን ነገር ግን በሚዲያ ሲስተላለፍ ግን ስለምታቆኝና ስለማውቃችሁ ዝም አለለም። ገባችሁ? ዝሙትን በፍጹም እንዲስፋፋ አልፈልግም። ዝሙትን ከሚቃወሙ አንደኛዋ እኔ ነኝ። ገባችሁ አይደለ? እንዴት ነው የልጁ እናት ከውሽማ ጋር ማወዳደር? የትኛው ተመቸ ብሎ ጥያቄ መጠየቅ ምን አስፈለገ? እንዲህ አባባ ዴቭ ማለት ነው። ሩታዬም እንግዲህ መዝናናቱ ተመቸ ወይ ስትለው እኔም እኮ ላዝናና ስወስደው ከመንገድ ላይ ነው የከለከላችሁኝ አለች ማለት ነው። እናንተ አታፍሩም እንዴ? እንደው ሩታዬ እንደው ስሞትልሽ እንደው ስቀበረልሽ ከእንደዚህ አይነት ከተጨማለቀ ህይወት ወጥተሽ እስኪ አንቺ እንኳ አስተምሪን፣ በአንቺ እንኳ እንማር። በእርግጥ ጥንካሬ ያለመውደቅ ያለመደናቀፍን በአንቺ ተምረናል። ብዙ ጠንካራ ሴት እንድንሆን አንቺ አድርገሽናል። አሁን ደግሞ በነገሮችን መወሰን መጠንከር፣ ይሄ የተጨማለቀ ህይወትን ውልቅ ብለሽ ወጥተሽ የራስሽን ህይወትን ብትኖሪ እኔ አበቃ ይሄ ነው የምፈልገው ካንቺ ማለት ነው። ከአንቺ ከእንደዚህ አይነት ከተጨማለቀ ከእንደዚህ አይነት ጨምላቃ ህይወት ወጥተሽ እስኪ ልጅሽን አሳድጊ። ሲቀጥል እኮ እነዚህ ሰዎች ማለት ነው እውነቴን ነው የምላችሁ ሆን ብለው ሩታ ለማናደድ ሩታ ለማቃጠል ወገባቸውን ታጥቀው ነው የተነሱት ማለት ነው። በእርግጥ የምትናደድላቸውም አይነት አይደለችም። ልካቸውን እየነገረቻቸው ነው ለማማን ቡዜ ለአባባን ዴቭም ማለት ነው። እነዚህ ማፈሪያቸው ነው እናቸው። ልካቸው ሊነገራቸው ይገባል ማለት ነው። እናንተ ማፈሪያ ማለት ነው። እሷ ጋር እንዲሆን የፈለግኩት አለች እትዬ ትንቧለል ማለት ነው። እሷ ጋር እንዲሆን ለምን ፈለግሽ? አንቺ እህት ከሆንሽ ማለት ነው። እህት ማለት እኮ እናት ናት። እናት ታውቂያለሽ? እናት ማለት ነው። እናት ደግሞ ልጇን አሳልፋ ለመጥፎ ነገርን አትሰጥም፣ ትከልላለች እንጂ ማለት ነው። አንቺ እኮ ከአንቺ አውጥተሽ ወደ ውሽማ ሄዶ እንዲጨማለቅ ነው እኮ ያደረግሽው። ያዝ አድርገሽ የሆነ ቦታ ላይ ወሰድኩት፣ ጸሎት ቦታ ወይም ደግሞ ጸበል ወሰድኩት፣ ሆስፒታል ወሰድኩት ብቲ የተሻለ ነበር። እሷ ጋር እንዲሆን የፈለግኩት ጤናውን እንዲመለስ ነው። በጣም ነው እንዲ ውሽሚት ጤናውን የመለሰችው። ጤና የንሳችሁና ምድረ ባለቂ ሁላ ማለት ነው። ባለቂ ናችሁ። ለማንኛውም ስለ እነሱ ጉዳይ ይሄን ካልኩኝ ስለ 500,000 ሰብስክራይብ ማለት ነው ጋሽ አሸብር ወይም ደግሞ አብርሃም እንኳን ደስ አለ። እንኳን 500 ገባ። ይሄ ልፋትህ የድካም ውጤት ነው ማለት ነው። እኔ 500 ብቻ ሳይሆን የሚዲያው ንጉስ 1 ሚሊዮን 2 ሚሊዮን 3 ሚሊዮን እንድትገባ ፈልጋለሁ ማለት ነው። ከመጥፎ ነገሮች መልካም ነገሮችን ይበልጣሉ። ያን ደግሞ ምንም እንክደው ነገር የለም። ብዙ መልካም ነገር የሰራው ነገር አለ። ነገር ግን ማለት ነው 500,000 ሲገባ አንዳንድ ባዶ ጭንቅላቶች አንዳንድ ቅሎች ማለት ነው የሩታ ክሬዲት ለማሳጣት የማትጋጋጡት የማትላላጡት ነገር የለም። ይሄ የዩቱብ ቻናል ማለት ነው አስረግጬ ስነግራችሁ የሩታንም የአብርሽንም የድካማቸው ውጤት ነው። የሩታ ብቻ ነው ልላችሁ አልችልም፣ ወይም ደግሞ የአብርሽ ብቻ ነው ልላችሁ አልችልም። የሁለታቸውንም የድካማቸው ውጤት ነው። ወደድሽም ጠላሽም እንደ ኮሶ እየመረርሽ ትጋቸዋለሽ። እውነቴን ነው የምልሽ፣ የሁለታቸውንም ማለት ነው። ጋሽዬንም ቢሆን አባንም ቢሆን የሩታዬ እናትም ቢሆን የሩታዬ አባትም ቢሆን ፎቶቸውን የተዘቀዘቀበት በስተርጅና በሚዲያ ላይ የተሰደቡበት የዩቱብ ቻናል ነው። የሁለታቸውም ላብ የሁለታቸውም ደም ነው። ስለዚህ የሩታ ክሬዲት አሳጥታችሁ ያለማፈራችሁ ትላንትና የመጣችሁ ውሽም የእሷ ፎቶ እያቀነባበራችሁ እንትን በጣም ነው እንዲህ የሩታ ኦዲየንስ ለማናደድ የፈለጋችሁት ወይ? እናንተ በጣም ጮማ ፈራዎች ናችሁ። እውነቴን ነው የምላችሁ። የሩታ ኦዲየንሶች ልነግራችሁ አልችልም። በጣም ነቂ፣ በተለይ በአሁን ሰዓት በጣም ነቂዎች ናቸው። የማይሞቃቸው የማይበርዳቸው ጀግኖች ናቸው። ጀግኖች ማለት ነው። እናንተ ደግሞ ሚዲያው ለማንጫጫት የሩታ ክሬዲት ለማሳጣት ሩታ ምንም እንደሌለችበት አይነት ለማድረግ የማትቆፍሩት ጉድጓድ የማትወጡት ዳገት የለም። ልፉ፣ ድከሙ። እውነቴን ነው የምላችሁ። ብትደክሙ ብትለፉ ለራሳችሁ ነው። እውነቴን ነው የምላችሁ። ሀቁን ግን የትም አይሄድም። አብርሃም እኮ ልቦናውን ያውቀዋል።
አእምሮውን ያውቃል። እውነቴን ነው የምላችሁ። ይሄ የአብርሃምና የሩታ ድካም ነው። እውነቴን ነው። ውጤታቸው የድካማቸው ውጤታቸው ነው። እንኳን ደስ አላችሁ አብርሃም ሩታ፣ የልዑል ሸጋ እናትና አባት እንኳን ደስ አላችሁ። እኔ ደስታችሁ ደስታዬ ነው። እድገታችሁ ያስደስተኛል። ነገር ግን አብርሃም ወዳችሁ ሩታን ለምትጠሉ አብርሃምን ትልቅ ቦታ እንትን ብላችሁ ሰጥታችሁ የሩታን ክሬዲት የምታሳጡ ባናታችሁ ተተከሉ። አንዴ አይደለም 10 ጊዜ ባናታችሁ ተከረባብታችሁ ተተከሉ። እኔ ሴትን ማንንም እንዲያንቋሸሽ ሴት ልጅ በስራዋ እንድትቋሸሽ እፈልጋለሁ፣ በመጥፎ ተግባሯ ማለት ነው። ነገር ግን ጀግና፣ በርቱ፣ ጠንካራ ሴት ሰርታ የምታሳይ ሴት ግን ክሬዲት ለማሳጠት አንገቷን ለማስደፋ ከሚዲያ እንድትጠፋ ለማድረግ ለምትፈልጉ ባናታችሁ ተጠቀሉ። እውነቴን ነው የምላችሁ። የሩታ ታውቃላችሁ፣ የሩታ አባት ምንም የማያውቀው አባት በሚዲያ በቁጥር 3 ቀን ወይም 4 ቀን ሚዲያ የወጣው ሰውዬ ፎቶውን የተዘቀዘቀበት የ5 ልጆች አባት ሳይሆን በሺዎቹ የሚቆጠሩት አባት ነው። ገባችሁ አይደለም? መምህር ማለት ነው። እናቷን ብትሆን ልክ እንደዛው መምህር ማለት ነው። የብዙዎቹ እናት የሆነቿ ፎቶቸውን እየተዘቀዘቀ ነበረ። የጋሽዬንም የአብርሃም አባት ማለት ነው፣ የአብርሃም እናትም ፎቶቸው በክላሲካል በሀዘን ክላሲካል እየተደረገ የአስክሬን ሳጥን እያቀረባችሁ እንደዛ ስታረጉ ፎቶቸውን ስትዘቀዝቁ የነበረው አይደለም። የአብርሃምና የሩታ የነዚህ የአባቶችና የእናቶች ውጤት ነው። እየተናነቃችሁም እንዲህ ከአንገታችሁ ማውረድ ትችላላችሁ። ልንገራችሁ፣ ይሄ እውነቱን የምታውቁ እንደ ሱካር እየጣፈጣችሁ እውነታውን ውሸት አድርጋችሁ ለምትወስዱት ደግሞ እንደ ኮሶ እየመረራችሁ ተጋቱት። ተጋቱት ማለት ነው። ለማንኛውም ሩታዬ እንግዲህ አብሽሪ፣ አይዞሽ። ግን ወደ ቡታጀራ ሄዷል ማለት ነው። ወደ ቡታጀራ ሄዷል። ቡታጀራ ከሄደ በኋላ ግን የሆነ ቦታ ውሰዱኝ ብለዋል ማለት ነው። የት ነው የሚለውን እንግዲህ ቪዲዮ ሲሰሩ እምታዩት ይሆናል ማለት ነው። በተረፈው ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ አብርሽና ሩታዬ የልዑል ሸጋ እናት አባት እንኳን ደስ አላችሁ። ሩታዬ 300,000 ሰሞኑ ገብታለች። አብርሃም ደግሞ የሚዲያው ንጉስ ማለት ነው 500 ገብቷል ማለት ነው። በቅርቡ ሁለታቸውንም 1 ሚሊዮን ገብተው አገሩን ሲያስደምሙትና እጅ ባፍ ላይ ሲያስጭኑ እናያለን ማለት ነው። ለምታቃጠሉ መልካም መቃጠል፣ የእነሱ ደስታ ለሚያስደስታችሁ ደግሞ እንኳን ደስ አላችሁ። አሁንም በድጋሚ አስረግጬ ስነግራችሁ የሩታ ክሬዲትን የምታሳጡ ሩታ ምንም እንደሌላት አይነት አድርጋችሁ የምትወስዱ ባናታችሁ ተተከሉ ማለት ነው። እናም የምወዳችሁ የማከብራችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን። በሌላ ቪዲዮ እስከምንገናኝ